እና የሚያመው ከሆነ ለምን አማን ይላትወስደው? የሚያመው ሲሆን እዚህ ጋር ያለው ባልሽ ነው አብርሃም። አሁን ጉዳዩን ተውና ምንድን ነው የምትለው? ምንድን ነው የምትለው? አባ ልቀቀኝ። እኔ በእንደዚህ አይነት በጠርሙሶች ምናምን ምንድን ነው የምትለው? እዚህ ጋር እንደዚህ እንደፈሰሰ ደሙን ነው ማፈስልሽ። የማን እንደምን ነው የምታፈሳው? በሽተኛ ነው እንዴ? አንቺ ነሽ በሽተኛ እንጂ በማያገው ያረጋኝ ነገር ታውቂያለሽ። በቃ ስርዓት ካለ በስርዓት ጓደኛ ነኝ ቅብጥሽ ስትል ነበር አይደል? እንደ ጓደኛ በስርዓት አውራ። ጓደኝነት እንደዚህ ከሆነ ነው ያልከለው አይደል? ብር ይሰጣል። በቃ ለቀሌላ ወሬ ራስሽ ላይ ነገር አታምጪ። አትኝ አልመጣሽ ነው ወደዛ ተካበል ምን እንዳልጎዳ ነው ገና ልገለው እችላለሁ ያልኩሽ ነው። የሚያስቅ ነገር የለውም እኮ የሚያስቅ ነገር የለውም። አብርሃም ገና ህይወትን ነው ማጎሰቃቁልልህ። እኔ እዚህ ጋር በሴት ፊት ብዙ ገና ፋይሎች አላወጣም ብዬ ነው። እስቲ አንቺ በእናትሽ ማታውቂውን ነገር እንትናት እንደዚህ ያወራል። ስማኛውን አቅም አለኝ ወይ እንደሆነ ተነስተና ወራ አቅም ካለ እኔ ጋር ታወራለህ። ችግር እንደሆነ አንቺ ሴት ልጅ አልነካም። ስሚኝ ሴት ልጅን ያልነካም ከፈለክ እንደሆነ ማውራት እንችላለን። ከኔ ጋር ታወራለህ። ከሱ ጋር አይደለም ከሴት ጋር እንደዚህ ተመና ስሚኝ እኔ ከሴት ጋር መሬቴን ስርዓት ያዝ። በቃ ከዚህ ጋር ለመታገሻው ሴት መጣው ተብዬ እኔ እዚህ ጎበዝ ምናምን መባል አልፈልግም። ከሴት ጋር ነው ምናምን ብለህ ነው ያስበህ እንደዚህ ያለው የሰጡሽ እኮች አሉ የሉም እያልኩሽ ነው። ምንም ይሰኝ ምን አገባህ አንተ እኮ እንዳለ የሰጠሽ ዕቃ በኔ ገንዘብ የተገዛ ዕቃ ነው እያልኩሽ ነው። ነገረትን እኮ በሴትና በእንደዛ ዝድምቅርክ መኪና ምናምን የቀየርከኝ በቃ ሌላ ብዙ አፈን እንድትከፍት አልፈቅድልህም። እሺ ሲጀመር ስርዓት ኖሮ አውራ። እንኳን ይሄን እድል አገኙት። በጣም ተጨንቄ ምንድን ነው የወሰድከው? ስንት ብር ነው የወሰድከው? ንገረኝ። የምን ብር ነው? ለምንድን ነው እሱ የወሰድከው? ነው ሳላቅ የተለያዩ ስልኮች እኮ ደውል ታነሳና ድምጽ ይሰማ ጆሮዬ ላይ ተዘጋለ። እሺ ብለህ ማውራት አትችልም? አንተ ግን በአደባባይ እየጮህ ከፍቅረኛ ጋር ዲስፕሬት እየጠጣ ይዞታል። ሌላ ጉዳይ ነው። ምን ማለት ነው ሌላ ጉዳይ? ለዛ ታዲያ አስቀም የጣጥኩት ነገር እኮ የገነፈለብኝ ስራ እየተበላሸብኝ እኮ ነው። ቆይ አንዴ እሺ አንዴ አባት አንዴ ያወራን ያለን አንዴ እሺ አንዴ እኔ ላውራው። ምንድነው አባ ምንድነው? አብርሃም አውራኝ እንጂ ያወራው ነው። ችግር ገጥሞኛል። ቤተሰብ ታሞብኛል አልኩ። ተረጋጋ። ያረጋኝ ነገር ታውቂያለሽ እንዴ? ምን ቀስ ብለህ አውራ። በኔ ፊት እንትን አትበል እንዴ። ምንድነው ያውቃው? ማን ልበል መጀመሪያ? አባ ማን ነው? ሄኖክ እባላለሁ። የአብርሃም ጓደኛ ነኝ። በቃ የቀረው ነገር እኔ ማዳቀ የአብርሃም ጓደኛ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? ጠፍተናል ሰሞኑ። የሙዝ ልጣጩ ተስማምቶኝ አልተስማማኝም። የሙዝ ልጣጩና ልጣጩ ምጣልሽ አማረ እንዴ? መቼ ይጋባል እኮ እርግዝና ሲሉ ሰምተሻል? ራክ ግን እኮ አባ በጣም ራክ። ድምጻችንም እንዲገባ ሰላም በላችሁ ቤተሰቦች። ሌሊት ለምን የምትቀሰቅሽው? አተኝም እንቅልፍ እኔ መቼ ተኛለሁ እንዴ? እኔ መቼ ተኛለሁ ጋይስ? አንዳንዴ እኮ ትቀናላችሁ። እሱ ነው ጠራኒ ነው ቆሜ ልጅ አይደለም እና ሁሌ አይደለም ቀሰቅሰው፣ አልፎ ነው ቀሰቅሰው። ሁሌ ነው ካሜራ አስቀምጬ በየቀኑ ቪዲዮ ለቅላችሁ ነበር። ግን በቃ አረፊ እያሉኝ ነው። አድቢ የኔ ቤተሰቦች የሆኑት በጣም ላንተ እያሽቃበጡ ነው። ማሽቃበጥ ነው ማለት ነው። የተናገሩት እኮ ልክ ናቸው አይደል እንዴ? አንድ ደቂቃ 2 ደቂቃ ከዛ እኮ ይወስዳል። እንቅልፍ ወሰደን አይደል? መች ወሰደኝ? እኔ ነኝ ትቼ የተኛሁት። በጣም ነው ማሳዘነው። ግን የምር እንዴ ሰው እኮ በጣም ዘግናኝ ነገር ያደርጋል። እኔ እኮ እያሳዘንከኝ። ዘግናኝ ባጭር ነው ጥፍር የምሬን ነው። ኖርማል እኮ ነው። አማርኛ የሚያምራቸው ነገር ቢያንስ አሁን ፈልገውት ላይሆን ይችላል። አንዳንድ ሴቶች ያምራቸዋል። እውነት ነው። ያንቺ እኮ ቀልድ ነው ያማረሽ። ምን ላድርግ እንዴ? እምቢ አለኝ። እንቅልፍ ብገላበት በዚህ በኩል ብገላበት እንቅልፍ እምቢ አለኝ። በኢየሱስም ጊዜው ደግሞ ያንተን ነው መሰለኝ። ምንም ቀን ነው የምር አሳዝናኝ እኮ። ረጅም ሰዓት ቁጭ አልኩ። አልቀረልኝም እኮ። ከዛ ስልኬን ወሰድኩና ፊት ለፊት አድርጌ በሱ ስልክ አልቀረልኝም። ዞሮ ግን ትንሽ ደቂቃ ነው። ኖርማል ነው። እኔ ልሽ እውነት እየመሰለኝ ያማረሽ ነገር እውነት እየመሰለኝ ብድግ ብዬ አንቺ አንዴ ልጣጭ አማረኝ ካላልከኝ እኮ ልጣጭ አምሮኝስ ቢሆን ማይት ሰጠኸኝ። አሁን የምር አምሮኝ ቢሆን ሰው አፈር ምናምን እኮ አማርኛ አለ እንደዚህ ልጣጩ መሻላት መጨረሻ ሰጠኸው። ኧረ ምን ያው ነው አኝክ ሾኮ ዞሮ ልጣጩ አላጥኩትም።
የምሬን ነው አጋጥሞ ያውቃል ማለት በስቶሪ አኛ አርጋጫለች እንትን አፈር አማረኝ ብሎ የሚበላ ሰው አለ ብቻ ብዙ ነገር ቤተሰብ ንገሩት ብዙ ነገር ያምራል ቀልሽ ይምጣብኝ የምሬን ነው ብዙ ነገር ነው የሚያምረውና እኔ ብዙ ነገር ያማረኝ ነው አይደለም ግን እንደው ካማረኝ ግን እስካሁን ምንድነው በጣም አምሮኝ አምጣልኝ ብያስቀደድኩ ነገር ማንጎ በማታ ለፍቅር ያለውት ሱነተኛ ያምሩት ስሜት ነው በማታ ማንጎ አምሮኝ ቀላል ነው ሌላ ሰው ስንት ነገር ያምራል ነው በርግዝና የሚያጋጥም ነገር ነው ያጋጥማል ከነልጣጩም ቢሆን አትከልክለኝ ሰው ካማረው አፈር የሚበላል አሁን ሊያምረኝ ይችላል እኮ አሁን አላማረኝም ግን ከነልጣጩም ካማረኝ እሱ ኦኬ አንዱ ሙስ ከነልጣጩ ዝንጀሮ ነው ያልከኝ ኑሯችን ዛፍ ስር እናረጋዋለን እንደ ዝንጀሮ ልጣጭ ኢየሱስ ሰሞኑን ያው እኔም አንተም ታስተናባቸዋል ነገር የሥራ መደራረቡም እንዳለ ሆኖ አምሮቱም እንዳለ ሆኖ በአንዳንድ ጉዳዮች በሰላም ተገላገይ እንጂ ችግር የለም አሜን ግን ቤተሰቦች የምር ነገሩት በቃ እንትን እየከለከለኝ ነው ያማረኝን ነገር እየከለከለኝ ነው አትከልክለኝ ቀልድ ነው ያማራት የሚበላ ነገር አይደለም ፌዝ ቀልድ ምን ያማራት እና እውነትም ይሁን ነገር አለ እውነትም የማይሆን ነገር አለ አይደል አሁን እኮ አንተ የምርም ማውቁም ነገር ቢያምረኝም እኮ ልትሸመጥጠኝ ወራ ትችላለህ በዚህ አያያዝ ስንት የተጫወትሽብኝ አምሮኛል ልጅሽ ግን ከትንሽ ደቂቃ 5-10 ደቂቃ ምናምን ነው ከዛ በኋላ ያሳዝነኛል አማድስ ማሳዝነሽ እንደዛ ጥይት ሲተኮስ ማልነሳ ሰው ይለጥ ብዬ እንድቀስቅሰሽ አሁንማ መነሳት አለብህ እኮ እርጉዝ አሁን አይደለም እርጉዝ ነኝ እኮ ወይኔ በላችኋል ዘውኝ ጋይስ ለሊት ላይ እንግዲህ ላይክ ወንዶች አሉ ሴቶች ናቸው ይሄን ነገር የሚያውቁት ስፔሻሊ እርጉዝ ሆነው ያሳለፉ ምናምን እና ያው ተደጋጋሚ ለሽንት ምናምን ትነሳላችሁ በቃ ተነስተው አውሩኝ አይሸናም እንጂ በእያንዳንዱ ደቂቃ በተነሳው ቁጥር በቃ ስትንቀሳቀሽ እኔም መንቀሳቀስ አለብኝ ጥሩ ነው ቆንጆ ነው ግድ ነው ለበርታት ነው እንግዲህ አብረን ነው የምንወልደው በዛይ አብረን ያረገዝነው አብረን ነው የምንወልደው ወይስ ይመችሽ አንተ ራስህ ይመችሽ ነጭ ብሏል ሰው ይመችሽ ኦይ እና ተፈረፈ ደህና ነው ያለው ጠጮ ከዚህ ያው ከተጣለው ገና ከቤተሰቦቻችን ጋር ብዙ የምንወያየው ነገር አለ ድራፍት አረፍኩ ጠጮ የምር ግን ድራፍታም ቢያምረኝ አትሰጠኝም መቼ ኮለርቹ በኋላ አሁን እኔ እየጠጣሁ እመጣለሁ በትንፋሽ ሰጠኝ የምር ግን ቢያምር ምን ይደረጋል ትንሽ እኮ ከሆነ ዶክተርን ጠይቃለሁ ኧረ ይሄ ነገር ግን ዝንብ እንዳይገባበት ፈራሁት እንደዚህ ሳልጨርሰው ጠጥቼ ዶክተርን ጠይቃለሁ አልኮል አይፈቀድም ግልጽ ነው ሱት ካማረ ምን ይደረጋል ምንም አይደረግም እኔ ባለፈው ጥሬ አይፈቀድም ግን በለው ሙዝ ሙዙን ይበላዩ ጥሬ ሙዝ አይደለም ጥሬ ስጋ አይፈቀድም ግን ትንሽ በለው ለአምሮት እኮ ይስክ አካል በዛ እኔ አምሮኛል አይደለም አንቺ ዶክተር ሆነሽ ይሆነ አምሮኝ በቃ አይሆንም ማለት ልጃችን ላይ የጮማ ምልክት ከሚወጣ ጮማ የሚባል ነገር አይሻልም እንደዚህ ወይ ፊቷ ላይ የጮማ ምልክት ከሚወጣ አምሮኝ እኔ 1-2 ብጎርስ ምን ችግር አለ ከዛ ላይ አረቄ ጣል እናደርግበታለን ተሟላ ቀምቀሙ ተሟላ
ብቻ ብዙ ነገር ያምራል። ንገሩት ኮሜንት ላይ። አሁን ኮሜንት ማንበብ ጀምሯል እና የአማረኝን ነገር አትከልክለኝ በሉት። በቃ አትከልክለኝ ልብላበት። እሺ ተመርጠው አይደለም አታምረው ነው እኔ ኡፋይ እናማ አለው። ደህና ነሽ? ሁሉ ሰላም ነው? አለ ይመስገን ነው ተመስገን ነው። አንተ እያለልኝ ምን እሆናለሁ? የኔ መከታ የኔ ባል የኔ አብርሃም እሺ አብርሃም እንደምን ነህ? ሰላም ነው? ቁጭ ቁጭ እንዴት ነሽ? ሰላም ነው? ምን ሆነ ነው ስልክ ማታነሳው? መች ደወል? ኧረ መች ደወል? የላኩልህ ሜሴጅ አላየሁም። ኧረ አላየሁትም። ብደውል አታነሳም ስልክ አላየሁትም። አይገርም። በሚያስፈልገኝ ሰዓት ካልደረስክልኝ ምኑን ጓደኛው እንክ ታዲያ? እኔ በሚያስፈልግ ሰዓት አይደል እንደ ደረስኩ። ምንድነው ባይ ይቅርታ እንደ ከሱ ጋር እንትን እላለሁ። እሺ አሁን ምንድነው? እንዴት ነው የምታደርግልኝ ጉዳዩ? ምንድነው? ችግር አለ አባ? ምንድነው? አብርሃም አውራኝ እንጂ እያወራሁ ነው። ችግር ገጥሞኛል፣ ቤተሰብ ታሞብኛል አልኩ። ተረጋጋ። ያረጋኝ ነገር ታውቂያለሽ እንዴ? ምን ቀስ ብለው በኔ ፊት እንትን አትበል እንዴ። ምንድነው ያልከው? ማን ልበል መጀመሪያ? አባ ማን ነው? ምንድነው? ሄኖክ እባላለሁ፣ የአብርሃም ጓደኛ ነኝ። በቃ የቀረው ነገር እኔ ማላውቀው የአብርሃም ጓደኛ? አዎ አይ ጓደኛዬ ነው። ቁጭ በይ በሆነ እየነገረሽ ነው አይደል? ከቻርሽ ራሱ ዞር ብትይ ከዚህ ጋርና እሱ ብናወራ ደስ ይለኛል። አሁን እኮ ያለንበት ቦታ የመጣፈው አንተን አይደለ? ስለዚህ ታረጋ አረግና ያዩአችሁ እኔ በአደባባይ ቤተሰብ ተጨንቆብኝ ጨነቃለሁ። እሱ እሺ ምንድነው ይሆንከው? እሱን ታዩ ከሱ ጋር እሱ ያውቃል ልቡን እኮ እኔ ባለቤቱ ነው ታውቃለህ አይደለ? ምንድነው ይሆንከው? ንገረኝ። ማን ነው? አሁን በቃ እኔ ስለ እንትኑ ሳይሆን ስለ ምንድነው የተፈጠረው? እስቲ በሰው ጌጥ ነው የሚባለው። ምንድነው የምትለው? ለምን ለአነጋገር ስርዓት አይኖርህም? እኔ እዛ እሰቃያለሁ። ሽሮ በሚያጥቻለሁ አንተ ስፕራይት እና እንትን እያልክ አባ ምንድነው? አውራኝ። ማን ነው ሄኖክ? ከዚህ በፊት አስተዋውቀኝ አታውቅም አይደል? ያንተ ጓደኛ ሆኖ እኔ ማላውቀው ነው። ጀለስ ነው። ስማኝ አብርሃም፣ አሁን እንዴት ነው የምታደርግልኝ? እኔ ስልክ ብደውል አታነሳም። ኤስኤምኤስ አመልስ። እኔ እዛኔ እኮ እንዴት አስጨንቀህ እንደተቀበልከኝ ታውቃለህ አይደል? ምንድነው አባ ብር ወስዶብህ ነው? አይ እኔ እኮ አንዴ ከሱ ጋር ላውራ ነኝ እንዴ። እኔን አናግረኝ። እኔ ያለው አይደል እንዴ? ምንድነው? ስሚኝ አንዴ ከሱ ጋር ያወራው ነው። ከሱ ጋር ላውራ አልኩ። እሺ ከሱ ጋር ልታወራ ከሆነ መጀመሪያ ብቻውን ነው ልታወራ የሚገባው። ዝም ብሎ እዚህ ጋር እኮ እንትን ማለት አያስፈልግም። እሱን አንተ አትመርጥልኝም። ጥሩ ባለቤት ላይ ያዝማ አንተ አይደለም የምትነግረኝ። ሲጀመር ስርዓት ያዘ እንዴ ነው የሚያወራው ጓደኛ ስርዓት ኖሮ አውራ። ይኸውልህ በቃ እኔ እናንተ እናወራ። የት ነው የምናወራው? እኔ እናንተ የት ነው? እንደውም ዛሬ ከዚህ ቦታ መፍትሄ ሳላገኝ አልሄድም። 3 ቀን 4 ቀን አወራሁ። የት ነው የምናወራው? ምንድነው የተፈጠረው ነገር? ቆይ አባ አይደለም እንዴ? ምንድነው ስሙ? ወደዚህ አንዴ እሺ ዞር በይ። ምን ሆነሽ ነው? ምን ማለት ነው ዞር በይ ማለት? እኔ ማላውቀው ነገር አለ ነው የለም። ቁጭ እኮ እሺ ምንድነው? ማን ነው? ምንድነው የወሰድክበት? እኔ እና እሱ እያወራን ነው። ህይወቴን፣ ነፍሴን፣ ቤተሰቤን፣ እንጀሬን፣ ኑሮዬን ነው የወሰደው። ምንድነው የወሰድክበት እኮ? ምንድነው ንገረኝ። እኔን አውራኝ። ብር ከሆነ ምን አመልሽልኝ? አሁን አንቺ እኮ ብር ከሆነ እኔ እሰጥሃለሁ። በእናትሽ እንደውም የኔ ምንም ብር አይመልሰውም የኔ ጉዳይ። ስማኝ አንተ እኔ ጉዴ ፈላ። ይሄ ሁሉ ከትምህርት ቤት ጀምሮ አብረን የምንዋደድ የምንግባባ ጓደኛሞች ነና እኔ በእንደዚህ አይነት በትናንሽ ነገራቶች አታለ ትጣላኛለህ ብዬ አስቤ አላውቅም። እንዴ እኔ እኮ የመጣላትን ነገር ውስጥ እኮ አልገባሁም። ስልክ አለማንሳትና ኤስኤምኤስ ይባል ሰው ስልክ ለምን አልተመቸውም ምናምን ብሎ ምን ማለት ምን አልተመቸውም? የተለያዩ ስልኮች እኮ ደውል ታነሳና ድምጽ ይሰማ ጆሮ ላይ ተዘጋል። እሺ ብለህ ማውራት አትችልም ማለት? አንተ ግን በአደባባይ እየጮህ ከፍቅረኛ ጋር ዲስፕሬት እየጠጣ እሱ ሌላ ጉዳይ ነው። ምን ማለት ነው ሌላ ጉዳይ? ለዛ ታዲያ አስቀም የጣትኩት ነገር እኮ የገነፈለብኝ ስራ እየተበላሸብኝ እኮ ነው። ቆይ አንዴ እሺ አንዴ አባት አንዴ ያወራን ያለን አንዴ እሺ አንዴ እኔ ላውራው። ምንድነው አባ? ምንድነው? ቆይ የምትለኝ ምንድነው? እኔ ማላውቀው ነገር እሱን በእናታችሁ እዛ ቤት አውሩ እናንተ። አሁን እኔ መፍትሄ ምንም የለም። ይኸውልህ በቃ እኔ መፍትሄውን እሰጥሃለሁ። አሁን ነው መፍትሄ እንድትሰጠኝ የምፈልገው። የትም አልሄድም እያልኩ ነው። እንኳን ይሄን እድል በስነ ስርዓት አገኘሁት እኔ። ኢየሱስ ለዛውም ደግሞ ከምትወዳትና ከምትፈራ ባለቤት ጋር እንኳን አገኘሁ። እውነቱን አወራለሁ፣ እውነቱን አስፈርፍጣለሁ። በቃ የሚሰጠው መፍትሄ ይሰጣል። እኔ እንደ ወንድም እንደ ጓደኛ አስቤ ነው እንጂ ሌላ እርምጃ መውሰድ ካለብን እኮ እንወስዳለን። እና ለኔ አውራኝ። እሺ የወሰደው ነገር ካለ ለኔ ንገረኝ። አብሮ አደግ ጓደኛሞች ነን እንጂ እኮ መጣላትም ካለብን ልንጣላ እንችላለን። ምንድነው ወደዛ ሄዳ አባ ልቀቀኝ እንዴ! ልቀቀኝ። ምን ወንድ ልጅ ነኝ፣ ወንድነት ይዘኛል። እሺ ልቀቀኝ። ወይ ቁጭ በይ። ለማንም እንደማልመለሰው ነው ታውቃለህ። ችግር የለውም እንዴ ባባጣ ሰለው እንዴ! ወይ ጉድ! ለምን ስርዓት ይዛ አታወራም? አብርሃምን ስለማከብረውና ስለምወደው እና ስለምታከብረው እንደዚህ ይሆን ካለ እኮ አውራኝ። ወይኔ ብቻ በቃ እሱ ነው ያወራል። ለኔ ፊት እንድታወራ
አልፈልግም። እሱን በእናትሽ እዛ ቲካራሽ ምናምን እዛው እንትን በይ። አሁን እዚህ ጋር አሁን እዚህ ጋር ሰማኝ መናገር ካለብን ነው የምትለው። ሲሪየስ ለመሆን አትሞክር አንተም በእናትህ ማድረግ ካለብኝ ማጎንተርም ሁለታችሁንም መናገር እችል ምክንያቱም ህይወቴን አጠራሽታ ተቀበልኩ ለኔ ነኝ ጉዳዩ ነው ያለ ተበላሽ ቅብጥርስ የሚለው አባቴ የዛ ሰዓት ነገረኛ አንተ እስኪ ቀስበይ ያ ነገር እንደሚያስፈልገኝ ነግሬያለሁ አልነገርኩም ነግረኛል ታዲያ ምንድነው እንደዚህ የምትሆነው ታዲያ በዚህ የተነሳ አብሮ ነገር ብዙ ነገር አሳልፈን መልሰ እዚህ ጋር መጣን አንተ ብዙ ነገርን እኮ በሴትና በእንደዛ ዝድውቅርክ መኪና ምናምን የቀየርከኝ በቃ ሌላ ብዙ አፈን እንድትከፍት አልፈቅድልህም እሺ ሲጀመር ስርዓት ኖሮ አውራ እንኳን ይሄን እድል አገኘሁት ስርዓት ኖሮ አውራ ምንድነው የወሰድከው ስንት ብር ነው የወሰድከው ንገረኝ የምን ብር ነው ለምንድን ነው እሱ የወሰድከው ነው ሳላቅ አንቺ ስለምን ብር ነው የምታወሪው ስንት ብር ነው የወሰድከው ምናምን ምን ሆነሽ ነው በብር ራሱ የሚመለስ አይደለም እኔ አሁን ሚስዮነብኝ በገንዘብ የሚመለስ ፈቷለን አልኩሽ አይደል እኔና እሱም ፈቷለን አንፈቶም እንደውም እንድታፈልጋለሁ እንደውም እኔ ነግርሻለሁ ሲሚኝ ታዩ ችግር የለውም በቃ የምታወራው ከሆነ ተረጋጋና አውራኝ በቃ እንደውም እኔ እንድታቂ ፈልጋለሁ ይሄ ማጭበርበር ምን ልማዱ ነው አሰውየው እኔ እንድታቂ ፈልጋለሁ በኔፊት እንድታወራው አልፈቅድልህም ሲሚኝ እኔ ነው በእናትሽ ይሄ መስፈቀዱ ምናምን እሱን ታዩ ለኔ አትነግሪኝ ባለፈው ስጦታ ብሎ የሰጡሽ እቃዎች አሉ አይደል እኔ ሲጀምር ምንም እንድታወራኝ አልፈልግም በስርዓት አውራኝ አልኩ አይደል በስርዓት እኔ ማውራት ማትችል ያወራሽ ገና ለገና ከሴት ጋር ነው ምናምን ብለህ ነው እንዳስበ እንደዚህ ባለፈው የሰጡሽ እቃዎች አሉ የሉም እያልኩሽ ነው ምንም ይስተኝ ምን አገባህ አንተ እኮ እንዳለ የሰጠሽ እቃ በኔ ገንዘብ የተገዛ እቃ ነው እያልኩሽ ነው ለሌለ አንደኛ አንተ ማን ስለሆንክ ነው ባንተ ገንዘብ ገዝቶ ለኔ የሚሰጠኝ ባልና ሚስት ካንድ ወንዝ ይቀዳል አይደል የሚባለው ሁለታችሁ መካድ ልማታችሁ ከሆነ ችግር የለውም ወደ ህግ መሄድ ካለብን ሰጣኸኝ አሁን ለማንኛውም የሰጠውን ገንዘብ ስጠኝ እያልኩ ነው አብረን አንተ ከሷ ጋር ስለሆንኩ ነው እንደዚህ ከሷ ጋር መሆን አይደለም የገዛላትንም ወርቅ ቢሆን ሽጣ ገንዘቤን ስጠኝ እኔኛ ነፋውን ከሷ ጋር ስለሆንኩ ነው ከማንም ጋር ቢሆን ህዝብ ቢመጣ የመደፋት አቅም አለኝ ወይ እንደውን ተነስተና ወራ አቅም ካለ ከኔ ጋር ታወራለህ ችግር እንደውን አንተ ሴት ልጅ አልነካም ስሚኝ ሴት ልጅን ያልነካም ከፈለክ እንደውን ማውራት እንችላለን ከኔ ጋር ታወራለህ ከሱ ጋር አይደለም ከሴት ጋር እንደዚህ ተምናም ስሚኝ እኔ ከሴት ጋር መሬቴን ስርዓት ያዝ በቃ ከዚህ ጋር ለመታገስ ሴት መታው ተብዬ እኔ እዚህ ጎበዝ ምናምን መባል አልፈልግም ከሱ ጋር ነው መጨረስ ፈልገው ቁጭ ብላ ታስመስል ተነስታ አውራኝ እንደ ወንድ ልጅ ስርዓት ያዝና አውራኝ ስሚኝ አንቺ ሴት ነሽ ስርዓት ያዝ በቃ አንተም እንድትቀበል ወንድ አይደለ እንዴ በሴት ፊት ተያዙ ይልቀቁኝ የምትለው አባራፍ በቃ አንተም ብዬ ነው እስካሁን ድረስ ዝም ያልኩት ምንድነው የምትፈልገው ብር ነው አይደል ይሰጣል ስንት ብር ነው ያለ አንቺ ምን ልቀቂኝ እስቲ ሴት ነሽ አይደል አልቀመጥም ነገሩ እኔ መፍትሄ ሳላገኝ ቁሚ አንቺ መቆም ከፈለሽ መፍትሄ ሳላገኝ ከዚህ ቦታ መሄድ እንዳይመስለኝ አይቻልም አባ ጠጋበል ወደ ጠጋበልና ምን እንትን እንዳልለው ወደዛ ጠጋበል ምን እንዳልጎዳ ነው ገና ልገለው እችላለሁ ያልኩሽ ነው የሚያስቅ ነገር የለውም እኮ የሚያስቅ ነገር የለውም አብርሃም ገና ህይወትን ነው ማጎሰቃቁልልህ እኔ እዚህ ጋር አሁን በሴት ፊት ብዙ ገና ፋይሎች አላወጣም ብዬ እስቲ አንቺ በእናትሽ ማታውቂውን ነገር እንትላት እንደዚህ ያወራል ስማኝ አሁን ገንዘቤ ነው ዞራት ገንዘብ ይስጠኝ አባ ምንድነው የምታረገው እሺ ወደ ነገር አይደለም ኧረ ወንድ ልጅ ምንድነው አንተ በዚህ ልክ እየተናክ በዚህ ልክ የምን ብር ነው እሱ የወሰድከው አንተ እኔ ኖክን እንደዚህ አጣ አይደል ላከኝ ወይ ለልሽ ኧረ አብርሃም እሺ ጠጋበል ወደዛ ጋር ቆርቆሮ ነው እኮ ያዝከው ጠጋበል ወደዛ ጠጋበል እናውራኝ እሺ ነዚህ ጋር አልሄድም እዛ ጋር አልሄድም እውነት አልሄድም አባ ጠጋበል ወደ ጠጋበልና ቀመጥ ኧረ እኔ አልጠጋም ነዚህ ጋር አሁን እኔ እናንተ ጭቅጭቅ ለመስማት አልመጣሁም አሎ መፍትሄን ስጠኝ አንቺም ካጠገቤ ዞር በዛ ጌጂ ባለቤትሽ ጋር በእናትሽ አይነት ነገር ውስጥ ነው የገቡት በሽተኛ ነው እንዴ አንቺ ነሽ በሽተኛ እንጂ በማያገው ያረጋኝ ነገር ታውቂያለሽ በቃ ስርዓት ካለ በስርዓት ጓደኛ ነኝ ቅብጥሽ ስትል ነበር አይደል እንደ ጓደኛ በስርዓት አውራ ጓደኝነት እንደዚህ ከሆነ ነው ያልካለው አይደል ብር ይሰጣል በቃ ለቀሌላ ወሬ ራስሽ ላይ ነገር አታምጪ አትይ ምንም አታመጣ የሰውን ማንነት ሳታውቂ አደንፊሽ በመጀመሪያ ሲቀጥል ደግሞ አንተ እዚህ ጋር እኔን በሴት መያዝ ነው አብርሃም እኔን በሴት መያዝ ነው እዚህ ጋር አንተ ወይኔ አንተም ሲጀመር እንደዚህ ያዙ ይልቀቁኝ የምትለው ከሚስቱ ጋር ነው ብለህ ስላሰብክ እኔ ብቻውን ብዙ ቀን ደወልኩለት ይኸው ስልኬን ማንበብ ቻለች ሚሴጅ ከሷ ጋር ስለሆንኩ ነው በኋላ ቸክ ወንድ እኮ እናወራለን መኖሪያ ቤትን የተወለድክበት ቤት ራሱ መጥቻ አጥቻለሁ ወንድ እኮ አይሸሽም ወንድ እኮ በየጫካው እየመጣ እንደዚህ ከፍቅረኛው ጋር ጊዜ አያሳልፍም ያው እውነተኛ አምላክና እውነተኛ ፍርድ ስላለኝ ነው ዛሬ እዚህ ቦታ አንተ ያገኘው ብዙ ተወሬ እኔ በኢየሱስ አንተ በምን ተግባብተህ ነው ጓደኛዬን ያልከው ይልልሽ ምን አሁን ካንቺ ጋር ቁጭ ብሎ አፉን እንትን ሲል እንዴ እና የሚያመው ከሆነ ለምን አማኔ ላትወስደው የሚያመው ሲው እዚህ ጋር ያለው ባልሽ ነው
አብርሃም አሁን ጉዳዩን ተውና ታስፈላ ምንድነው የምትለው? አባ ልቀቀኝ። እኔ በእንደዚህ አይነት በጠርሙሶች ምናምን ምንድነው የምትለው? እዚህ ጋር እንደዚህ እንደፈሰሰ ደሙን ነው ማፈስልሽ። እሺ የማን ደም ነው የምታፈሰው? ስለኛው ነኝ እዚህ ጋር ጠርሙስ አንቺ አትኪኝ። አንቺ ወደዚህ ሂጂ እንዳትነቂ። አሁን ምትሰጠኝ ስታውሳለሁ አንቺ ብቻ ነሽ እንዴ ፕራንክ ምሰሪ አንተ ደም በደም አስደርገኝ ነበር። አንቺ ብቻ ነሽ እንዴ የምትደበሪብኝ? ጀለሲው ልጅ እሱ ያራዳ ልጅ ነው፣ የሰፈር ሰው ነው። ባሌ እንዴት እንደው እስካሁን እንዴት ዝም አለ እንኳን አትይም? የኔ ዓለም ምንድነው እንዴ? አንቺ ስታረጊው ጽድቅ ነው፣ እሷ ስታረገው ጽድቅ፣ እኔ ሳረገው ነው። እኔ እንደዛ ነገር አድርጌ አውቃለሁ እንዴ? አባ ለምንድን ነው የማይሆን ነገር? እስቲ እዚህ የሆነ ነገር አለብሽ። ቆይ አቤት የመፈንከት ሱስ! አቤት እኔ ያለው እንዴ! እንዴት ባሌ ዝም አለ? ይሄ ሁሉ ነገር ሲል እንዴት አልተናገረም? ለምን ዝም አለ? እንኳን ባኮደ ዘይድ ሄዳለሁ። ዛሬ ቁጭል ብራዘር እንዴት ነሽ? በእናትሽ ተወይሹ ምን አድርገ በቃ ይኸው እንዴት ነው? አንደኛ ነው ሚስትናለች። ሶሪ በጣም አንበሳ እኮ ናት። ስፕሬቱ ግን ያበደ ሳብ አድርጊ እስኪ ግድ የለሽም። በቃ ጠላትሽን ቀጥቀጥ አባሽ ቆይ ኧረ እኔን ከእንቅልፍ ቀስቅሰሽ እንኪ አንዳንዴ ነው አይደለሽ? ችግር የለም እንዴ ወይ አገኘኋት። አያችኋ? አይ እንዴት ዝም አለ እንኳን አላለች። ለምን ዝም አለ? ሌላ ቀን እንደዛ የሚጣለው እንዴት ዝም አለ እንኳን አትይም? ኧረ ጥርሳችሁ ብራዘር ለማንኛውም ብሬን እቀበልሻለሁ። ኧረ ሰላም ይመች እንዴ በቃ ኢንጆይ አድርጓ። እኔ በቃ ሰፈር ገረኛ። እሺ ብራዘር ይቅርታ የሌላት መልካም ጊዜ። በቃ ይቅርታ ነው እንዴ? ምንድን ነው እንደዚህ መሆን? እሰይ እንጂ እየተንቀጠቀጠ ነው። ኧረ እኔ በቃ ግንኙነት ምን ነው ባልሽ እና ጎንበስ ብሎ የሚቀር ነው ወይ? ግራ ገባኝ። ለምን ዝም አለ እንኳን አትይ? ምን ልበል አባ? ሲጀመር እንደዚህ የምታወራ ሰው ነህ አንተ? ምንም የምታወራ ሰው እኮ አይደለህም። ለማውራት ሳይሆን እሱን ለመምታት እና ልኳ አንቺ መነሳት አይጠበቅብሽ። ባይዛው ዝም የምለው በምክንያት ዝምተኛም ስለሆንኩ ሊሆን ይችላል። ግን ደግሞ ሲደርሱብኝ አልወድም። ለማልመለስ ታገለሽ። ለዛውም አንቺን እንዲህ እየተናገርሽ ቤተሰቦቹን ተሰናብቶ ነው የሚመጣው። መጣላት ሲፈልግ ከኔ ጋር ማንም ሰው እሺ። እና ምን አልሽ? ጀለስ ነው፣ ጋርድ ነው የሚሰራ። እኔ እንደዚህ ወንኩበት ሳጠብቆ ነው የመጣው። እኔ ማላውቀው ጀለስ። አይ በነገራችን ላይ ጀለስ ኮፍያ ምናምን ያደረገው ለምክንያት ነው። እንትኑን እነግርሻለሁ። የሆነ አንድ ያልጨረስኩት ጉዳይ አለና እሱን አይ ፕራንክ አይደለም፣ ማርያምን ፕራንክ አይደለም። እሱን እነግርሻለሁ። አንድ 3 ቀን ምናምን ትንሽ የሚቀር ጉዳይ አለ እና ጠርሞኛል። በነገራችን ላይ እጄ ስቲል ይንቀጠቀጣል። እሺ ይታያል። ግብለት ይላል እንደዛ ይል አንዳንዴ ፕራንክ ጥሩ ነው አላልሽ? እንዳትረሳት። ምኑን? ፕራንኩን እንዳትረሳው። ራሱ ባመጣው አጫወት አንተ ስትጫወት ታሸንፈዋለህ የሚባል አባባል አለ። ሰው ችግር የለም እንሂድ። ችግር የለም። እኔ ባመጣሁት ይመቻችሁ። ቤተሰቦች ፕራንኩን ከወደዳችሁት እስኪ ጻፍ አድርጉልኝ። እሺ ቤተሰቦች ምንም አልልም፣
ግን አገኘሃለሁ። እውነት አገኘሃለሁ። እኔ በጣም እያሳዘንከኝ ራሴ ላይ ነው። ለዛውም የሆነ ነገር አማረኝ ምናምን እያልኩ ዝም ስቲል ሰውነቴ ይንቀጠቀጣል። እሺ ደግሞ ምን እብድ የሚያክል ግድንግድ ሰው ኮፈሩ ችግር የለም ሰው አይፈሯል። ደግሞ ምን ሆኖ ነው ተለባለበ እኮ ጌታ በኢየሱስ አስጠልቼው ነው። እንገናኛለን። ኤኒዌይስ ጋይስ ባይ ባይ። በሌላ ቪዲዮ እንገናኝ። ቻው ቻው። ማርያምን በሌላ ቪዲዮ እንገናኝ። ጽድት ያለ